እቤትሽ ድረስ ነው የመጣው። ሊያጠቃሽ ነበረ። ይሄ ደግሞ ቅጣቱን ሊያቀልልሽ ይችላል። አዛኝቱን ብዬ እንደው ምንም ማውቀው ነገር የለም። ቤተሰቡ እኮ ወርቅ ናቸው፣ ሰው አክባሪ ናቸው። እኔን ራሱ እንደው እንደ ጥበቃ አይተውኝ ያውቁ። ቋረጀን ከዚህ በኋላ ምን ይመጣል ብለን በቃ ማየ እሱ እኮ ከሞት ውጪ ምንም አይለየንም ብሏል። አንቺም ደግሞ ቃል ግቢለት። እየጠበቅኩሽ ነው ማርታ። ከዚህ በኋላ እንለያይ ብንልስ እንዴት ተደርጎ? ደግሞ ስለ የትኛው እድሜያችን? ጊዜው እኮ አልቋል። ግድ የለም ደርዬ፣ ምንም ነገር ቢመጣ አልለይ። የእውነት ያው ምንም ነገር ቢመጣ። አመሰግናለሁ። ማርታና ያቶ ደረጀ እንግዲህ 25ኛ ዓመት አንቨርሰሪ በልጆቻቸው ሰርፕራይዝ በመደረግ በጣም በልዩና ደስ በሚል ሁኔታ ዛሬ ተከብሮ ውሏል። እንግዲህ የመጨረሻ ላይ ሌላ ድንጋጤ ቢጨመርባቸውም እንደ 25 ዓመት ያሳለፉትን ዘመናቸውን ግን መቼም የማይረሳ የሚገርም ትውስታና ትዝታን ይዞ አክብረዋል ማለት ነው። ቤተሰቦቻችን በጣም ነው ደስ የሚለው። እነሱም እንግዲህ በደስታ በፍቅር በፈገግታ ይቀን አክብረውት ውለዋል። እንግዲህ ለቤቱ ድምቀት ከቤተሰቡ ከልጆቻቸው ባሻገር እንግዲህ ሰራተኛቸው ለዛ እንዲሁም ደግሞ ጥበቃው በቅርብ የመጣው ገዜ በጣም ልዩ ድባብ እንዲኖረው አድርጎታል። በተለይ ገዜ እንግዲህ እያሸበሸበ እያሸነሸነ ልዩ ፕሮግራም ነበር ያደረገላቸው። በጣም ልዩ ነበረ። ከፉከራው ከዝፈኑ እንግዲህ ጭፈራውን ሙሉ ድምቅ አድርጎታል። በቃ ያው ምን በላችሁ ጋይስ፣ በቃ ልዩ ያው የሰርግ በሉትና እንደ አዲስ ነው። በጣም ነበር ደስ የሚለው። ደግሞ በተለይ ደግሞ ለየት የሚያደርገው መጀመሪያ በፕራንክ መጀመራቸው ደግሞ ሌላ ውበት እንዲሰጠው አድርጎታል። መጀመሪያ እንግዲህ ዳጣና አብጌል አርግዘናል በአንድ ቀን ተደፍረን ከአንድ ወር እንዲያረገዝን ሁለታችንም ተደፍረን ብለው እንግዲህ እርጉዝነን ብለው የእርግዝና ምልክት አምጥተው ይሄው እንዳረገዙ ምናምን የሚያሳይ ነገር ነበረ። ከዛ በኋላ እንግዲህ በሚገርም ሁኔታ እንግዲህ በዞር ማርታና ተደረጀ በጣም ነው የተናደዱት የደነገጡት የመጀመሪያው ማለት ነው። ያ ነገር ሲደረግ በጣም በቃ ከሚችሉት በላይ መቆጣጠር አቅማቸው እስከሚያቅታቸው ድረስ ነበረ ነገር ይሁን እንዴት ማለት እንዴት ሊሆን ይችላል? አቶ ደረጀማ በቃ ብድ ብሎ ማለት ነው። ናታን እንዴ አባዬ ተደጋጋ ምናምን ቢለውን እንዴት ደግሞ ጭራሽ ተደጋጋ ምንትኛለ እንዴ በቃ ጥፋልኝ አይኔ እንዳይ። ምክንያቱም እንዴት አንተ እዚህ ቤት እያለህ እነዚህ ልጆች እህቶች አይደል እንዴ? እንዴት ሁለት ሴት ልጅ አንድ ቀን ተደፍሮ ማርገዝ እኔ ምን ያክል ብናቅ ነው? እመኑኝ እኔ ይሄን ወንድ ልጆች እንደዚህ ያደረገው ወንድ መሽኛውን ቆርጬ ወይም ወንድነቱን ቆርጬ ካላበላሁት እውነትም እኔ አይደለሁም በማለት ነበር እንግዲህ ሲፎክር የነበረው። ከፉከራው በኋላ እንግዲህ የሆነው ነገር ምንድነው? ግን ፍራንክ ነው ሲባል እንግዲህ በጣም ተደስተናል ሁላችንም። ምክንያቱም ፍራንክ መሆኑ ደስ ይላል። መጀመሪያም በርግጥ እኔ ጠርሬ ነበረ። በተለይ ደግሞ ዳጣና አብጌል እንደዚህ አይነት ነገሮችን ተመሳሳይ ወቅት ላይ ሲያደርጉ ገምቼ ነበርና ያው ግምቴም እንግዲህ ትክክል ነው ማለት ነው። በጣም ደስ በሚል ሁኔታ ተሳክቷል። በጣም ይበል የሚባል ነገር ነው። በመጨረሻም እንግዲህ አቶ እንትና ማነው ገዜ በጣም ልዩ ውበትና ድምቀት እንዲኖረው አድርጎላቸዋል ፕሮግራማቸውን። በጣም እኛም እንዲዘና ነበር ያልንበት፣ ዘና ፈካና ያልንበት። ያው ከመዝናናቱም በስተጀርባ በጣም ትልቅ ቁም ነገርና ደስ የሚል ድባብ እንዲኖረው አድርጎታል። በጣም ነው ተደሰት ነው። በጣም ነው ደስ የሚለው። በጣም ያምራል። እንግዲህ ፋ ብለው እነሱም እንግዲህ አቶ ደረጀና ወይዘሮ ማርታም ከሚባለው በላይ በጣም ደስ ብሏቸው ነው ያከበሩት ማለት ነው ቤተሰቦቻችን። ምክንያቱም ይሄ በጣም ከባድ ወይም ደግሞ በጣም ደስ የሚል ቪዲዮ ነው የሰሩት እና እኛም እንደ እንትንም ተደስተንበታል። እነሱም ደግሞ ያው በአሪፍ ሁኔታ በጣም ደስ በሚል ሁኔታ ደስ ብሏቸው አሳልፈዋል ማለት ነው ቤተሰቦቻችን። ስለዚህ ያው የዛሬውን እንግዲህ ደስታቸውን በዚህ መልኩ እኛም ተጋርተናል። ከዚህ የበለጠ ደስታ የለም። በጣም ትልቅ ደስታ ነው። ያው የቀጣዩን ደግሞ በቀጣይ የምናየው ነው የሚሆነው ማለት ነው ቤተሰቦቻችን። ሁሉም ነገር እግዚአብሔር ይመስገን። እንግዲህ መጨረሻውን ደግሞ ሲያቃል
ያው በመጨረሻ የአብጌል እንደዛ መሆን ደግሞ ቤተሰቡን እንደ ቤተሰብ አስደንግጦታል። ያው መጀመሪያ ላይ ያው እንዳልኳችሁ አብጌል ስትፈራው የነበረው ነገር ደርሷል ማለት ነው። በፊት ያው በጣም ነበር የምትፈራው አርጁ እመጣለሁ ምናምን ሲላድ ያው ከዛሬ ነገ ይመጣል እያለች ግን ያው ይሄን ያክል ደፍሮ እንደዚህ ያደርጋል ብላ አላሰበችም ነበረ። ግን ምንም ማድረግ አይቻልም፣ ሆኗል። የፈራችው ነገር አልቀረም፣ ሆኗል ማለት ነው። እንግዲህ አቶ ደረጀም ምንም ላደርግ አልችልም፣ ምንም ረዳሽ አልችልም፣ ያደረግሽውን ነገር አምነሽ ከመቀበል ውጪ ሌላ ነገር ልታደርጊ አትችይም ብሎ ነው እንግዲህ የመለሰላት። በዛም እንዲህ አባዬ እንዴት አባቴ አንተ ምንም ነገር አያቅተም፣ ስለዚህ እባክህ ከዛሬ በኋላ አንተ የምትለኝን ነገር እሰማለሁኝ፣ ስለዚህ እባክህ ተለመነኝ፣ ከዚህ ጉድ አውጣኝ እባክህን እያለችው ነው የምትገኘው። እሱም እንግዲህ አይ ምንም አብጌል እኔ እኮ መንግስት አይደለሁም ወይ ደግሞ የሆነ እንትን አይደለሁ፣ ስለዚህ እንዴት አድርጌ ከዚህ ነገር ላድንሽ እችላለሁኝ፣ ምናልባት ይሄን ነገር ያደረግሽው ራስሽን ለመከላከል ብለሽ ስለሆነ የተወሰነ ቅጣትሽ እንዲቀልልሽ ከውጭኝ ጠበቃ ቀጥሬ ወይም ደግሞ ማድረግ ያለብኝ ነገር አድርጌ ልረዳሽ እችላለሁኝ፣ ከዛ ውጭ ግን ምንም ነገር አላደርግም ብሏታል። እሷ ግን አይ አባዬ በቃ ህግ እኮ ለሁሉም እኩል አይሰራም፣ ስለዚህ እንደዛ የሚባል ነገር የለም፣ ገንዘብም ከፍለህ ይሁን ብቻ በሆነ መንገድ እንድታድነኝ እፈልጋለሁኝ፣ በቃ እንድትታደገኝ እፈልጋለሁ፣ ምክንያቱም አንተ ምንም የሚያቅተህ ነገር የለም እያለችው ነው። በፊት እንግዲህ እንዲህ ምን አባቱ ስትል የነበረውን አባቷን እንግዲህ አሁን ላይ መማፀን ይዛለች። በቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉ። መልካም ጊዜ ብያላችሁበት። ወዳችኋለሁ።